እንዴት ነው የምፈልጋት ሞድ ለጽጌ ይሄ ሁሉ ጊዜ ይሄ ሁሉ አመት ብዙ ዋጋ ከፍያለሁ። በጣም ነው የምወዳት፣ በጣም ነው የማፈቅራት። አንተ ዝም ብለህ ትፈልገዋለህ? በጣም ነው የምወዳት፣ በጣም ነው የማፈቅራት። በቃ በተሻለ አቅም እሷን ለመታወቅ አንተ መሀል እንዴ እንዴት ነው የምፈልጋት የምወዳት ፍቅረኛዬን አሳልፌ የምሰጠው? ቃሉን ስሜት አለሽ ለሱ? እኔ የምን ስሜት ይሄ ልጅ መሀል እንዴ ልታሰምረኝ ነው? ስሜት አለ አንዴ ላውራትሽ ይኸውልሽ ምን ተረጋጊና አስቢ። እኔ ሁሉ አመት የሁሉ በአንቺ ምክንያት ስደክም ስጣላ የሁሉ ነገር ውስጥ ስጋቢ የነበረው ከልቤ ስለምወድሽ ከልቤ ስለማፈቅርሽ። ለምንድን ነው ለእኔ አንድ እድል እንኳን መስጠት ያቃተሽ? ለምንድን ነው በዚህ ክል እንደዚህ ጨካኝ የምትሆኑ? እሺ ምንድን ነው ማድረግ ያለብን? እኔ ከእነሱ በምን አንሼ ነው? እኔም ብቻ ነገር ይመስል የምር አንቺ ለሱ ትክክለኛ ፊሊንግ ኖሮች ነው? እኔ ከአንቺ ውጭ ወደ መመስረት አልችልም። ለምንድን ነው መረዳት ያቃተሽ? እኔ ጮሃለሁ። እኔ አንድ ድል እንድትሰጪ ነው የምፈልገው። የምሬ ነው የምነግርሽ። እሺ ካላልሽኝ ከዚህ ከጉልበትሽ ላይ አልመለስም። እሺ ቆይ ተነስ ከልብሽ እሺ አንዴ ተነስ። እሺ ብያለሁ አይደል? ተነስ። ከአንቺ ጋር የምሆንበት ብዙ እድል አለኝ። ጊዜ መስጠት ትችያለሽ ለእኔ። ተነስ ቆይ ተነስ። እሺ አልኩ አይደለ? ተነስ እናወራለን። እሺ አይደለም እንዲነሳ ጽጌና አንቺ ትንሽ ክፍተት ሊኖረን ይገባል። በቃ እኔ ነኝ አይ ቲንክ ማይሆን ነገር ውስጥ የገባሁት መሰለኝ። ሰላም እንዴት ናችሁ? የጽጌና የያቡ ቤተሰቦች እንዴት ናችሁ? የኛ ውድ ፋሚሊዎች እንግዲህ በዛሬ ቪዲዮ ላይ ያቡ እውነት ነው ትንሽ ርቀት ሊኖረን ያስፈልጋል፣ ራሳችንን ማየት ያስፈልጋል ያለበት ትክክለኛ ውሳኔ ነው። ዛሬ ላይ በያቡ ላይ አልፈርድም። ለምን ጽጌ እንደዛ መሆን አልነበረባትም። እሺ ማለት የለባትም። ቆፍጠን ብላ ነው የራሷን ህይወትና የምትፈልገውን ህይወት መምራት ያለባት ብዬ ነው የማስበው። አይደለም እንደ የሆነ ህይወትን እኛ ከፈለግ ነው በዛ ህይወት ላይ ጸንተን መገኘት ነው። እሱ እግሯ ስራ አይደለም መሬት ላይ ብነጠፍላት እንኳን እሺ ማለት አልነበረባትም አይደል እንዴ? አይሆንም ብላ ነው ማውራት የነበረባት። አይሆንም፣ ይሄ ነገር አይሆንም፣ የኔና ያንተ ነገር አይሆንም ብላ ለሀይላት እንቅጩን ነው መናገር ያለባት እንጂ እሱ እንደዛ ስለሆነ ሲጀመር ሀይላ ብዬ አስመሰላ ነው ጽጌን አፍቅሯት ወይንም ወዷት አይደለም አይደል እንዴ? ጽጌን አፍቅሯት ወይንም ወዷት አይደለም፣ ሀይላ ብያስመሰላ ነው እዚህ ጋር ያለው ማለት ነው። ስለዚህ ጽጌ ደግሞ የሆነ ቆራጥ መሆን አለባት። አሁን ትላንትና ያቡ አሁን የሱ ፍቅረኛ ስትመጣ ቆራጥ ሆኖ ነው ከቤት እስከሚያወጣት ድረስ አንቋት ነው ከቤት ያወጣ ሰው። ስለዚህ እግርሽ ስራ መደፋት ወይንም ዝቅ ማለት አይደለም። አንቺ ካልፈለግሹ በግዴታ የሚሆን ነገር የለም። ስለዚህ ያቡን ራሱ ማናደድም ማበሳጫትም አያስፈልግም። ያቡ በእውነት በጣም ተበሳጭቶ ነው የሄደው። እኔ ትክክል ነው ብዬ ነው የሚያስበው እሱ ከሚያደርገው ነገር አንጻር ማለት ነው። ስለዚህ ያቡን እስከ ቤቱ ድረስ ሄዶ እንዳያገኝ ማድረግሽ ጥሩ ሆኖም ሳለ እዚህ ጋር ያደረግሽው ነገር ግን ትክክል አይደለም። ገባሽ? እሺ ብለሽ ስታስነሽው ያቡ በቃ እሱን እንደምትወጂውና እንደምታፈቅሪ እንደምትፈልጊ ነው የሚያስብሽ እንጂ እሱን እንዳልፈለግሽው እሱን ልክ እንደ ጥቅም ለመጠቀም እያሰብሽ እንዳለ ነው የሚያስብሽ እንጂ ትክክለኛ ለያቡ በየጊዜው እንደዚህ አይነት ነገር ሲመጣበት የሚቃቋምበት እንትን ይኖራል ብዬ አላስብም። የትኛውም ወንድ የትኛውም ሰው ይቋቋማል ብዬ አላስብም። አሁን ትላንትና አንቺ ልጅቷ ስትመጣ እንዴት ነው የሆንሽው? አስወጣት አልሽው፣ አስወጣው አይደል እንዴ? ስለዚህ አንቺ ራሱ ዛሬ ማድረግ የነበረብሽ በራስሽ ውሳኔሽ ላይ አቁም ኖሮሽ ነው መወሰን ያለብሽ። ከዚህ በፊትም ደግሞ ያቡ ተናግሯል። አንቺ ህጻን ልጅ አይደለም፣ ትክክለኛ ውሳኔ ወስኚ፣ የራስሽ መርጠሽ ትክክለኛውን ውሳኔ ወስነሽ ነው መኖር ያለብሽ ብሎ እንኳን ያቡ በተደጋጋሚ ተናግሮሻል። ዛሬም ቢሆን ስህተት ነው የሰራሽው። ስለዚህ ለምን እንደዚህ አይነት ስህተት ለምን ትሰሪያለሽ? እሱን ማትፈልጊ ከሆነ ከሀይላብ ጋር መሆን ማትፈልጊ ከሆነ ወይንም ከያቡ ጋር መሆን ማትፈልጊ ከሆነ ከነዚህ ከሁለቱንም ሰዎች ማለት ነው በትክክለኛው መንገድ ነው ማስኬድ ያለብሽ። የራስሽን ውሳኔ ነው ማሳወቅ ያለብሽ። ስለዚህ ዝቅ አለብሽ ብለሽ ወይንም እግርሽን ያዘ ብለሽ ምናምን እንደዚህ አይነት ውሳኔ ወይንም እሺ ብለሽ ያውም ያቡ ቆሞ በያቡ ፊት እሺ ብለሽ ማስነሳት የለብሽም። ብዙ እድሎች አሉ። ወይ ለኔ እድል ትሰጪያለሽ ወይ ለኔ ጊዜ ትሰጪያለሽ ወይ ስልሽ እሺ ብለሽ እንዴት ታስነሻዋለሽ? ይሄ ማድረግ የሌለበት ነው። አፍቃሪሽ በፊትሽ ላይ እያለ ለወደፊት ከሱ ጋር ነው ህይወቴን የሚቀጥለው የምትይ ሰው እያለ እሺ ብለሽ ስታስነሺ
ምንድነው ሊሰማው የሚችለው? ያቡ ራሱ እንዴ ባይናደድ ባይቆጣ እኔ አይገርመኝም። እውነት ብናደድ ትክክል ነው፣ እውነት ብቆጣ ትክክል ነው። ለምን ጽጌ ያደረገችው ነገር ዛሬ ትክክል ስላልሆነ ማለት ነው። ለምን በህይወቷ ላይ ቆፍጠን ብላ መወሰን ያለባት እሷ ራሷ ስለሆነች ማለት ነው። ስለዚህ እንግዲህ ሀይላብ መጥቷል። እንግዲህ ሀይላብ መጥተው ምን እንደሚያወሩ ምን እንደሚሉ እንግዲህ እናያለን ማለት ነው። እንግዲህ ያው አሁንም ቢሆን ፈገግ ብላ ሀይላብን ተቀብለዋለች ማለት ነው። ስለዚህ ከሀይላብ ጋር ያለ ነገር ምንድነው የሚለው ነገር እንትን ብሎኛል ማለት ነው። ሰላም ውድ ተመልካቾቼ ሰላማችሁ በያላችሁበት ይብዛላችሁ። እንግዲህ በጣም ስሜታዊ ሆኜ ቶሎ ብዬ ወደ ሀሳቤ ነው የገባሁትና ለቤት አዲስ ከሆናችሁ ሰብስክራይብ እያረጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ እያልኳችሁ እንዲሁም ደግሞ ከኔ ጋር አብራችሁ ያላችሁ የምታበረታቱኝ እህት ወንድሞቼ እንግዲህ በድጋሚ አበረታቱኝ። ላይክ አድርጉኝ። ቪዲዮ ሲጀምሩ ላይክ አድርጋችሁ ጀምሩ። ላይክ ሲታረጉልኝ ብዙ እይታ እንድኖረኝ ያደርገኛል ማለት ነው። እኔ ዛሬ ላይ በጣም ተሰምቶኛል። ጽጌ ያደረገችው ነገር ልክ አይደለም። ኤቭሪዋን ልክ አይደለም። ለምን ያቡ ከሚያደርገው ነገር እንኳን ከሚያደርገው ነገር እንኳን ብናየው ጽጌ የምታደርገው ነገር ምንም ትክክል አይደለም። ለምን እሷ ለምንድነው ቆም ብላ አስባ የራሷን ውሳኔ የማትወስነው? ለስለስ ማለትም አያስፈልግም። የሆነ ሰው እኮ ካልፈለግሹ አልፈለጉም ብለሽ ነው የምን ለስለስ ማለት ነው? የምን መውደቅ የምን መነጠፍ ያስፈልጋል? አያስፈልግም። አትፈልጊውም አይደለ? አታፈቅሪውም። ስሜት የለሽም አይደለ? ስሜት እንደሌለሽ እንደማታፈቅሪ፣ ለሱ እንደማትገቢ፣ ለሱ እንዳልተፈጠርሽ አድርገሽ ነው መናገርና ያ ሰውም እንዲቆርጥለት ማድረግ ያለብሽ እንጂ እንደዚህ ሆነሽ አይደለም። እንደዚህ በሆንሽበት ቁጥር ላይ የሚያፈቅርሽ ሰው እንኳን ከአንቺ እየሸሻ ነው የሚሄደው፣ አንቺን እየተዋ ነው የሚሄደው። ነገ ላይ ደግሞ ያንን ሰው መውቀስ እኔን አልተረዳኝም ብለሽ ነገ ላይ ደግሞ መጥተሽ ያቡ እኔን አልተረዳኝም ለምንድን ነው የማትረዳኝ ምናምን ብለሽ ማውራት የለብሽም። ለምን እንድረዳው አላደረግሽም? ያቡ እንድረዳው አላደረግሽም። ሀይላብን የተቀበልሽበት መንገድ ለሀይላብ ስሜት እንዳለው ምናምን ጊዜ እንደምትሰጪው ነው እሱን የተቀበልሽው ማለት ነው። ስለዚህ እንደዚህ አይነት ነገር ማድረግ የለብሽም ብዬ ነው የማስበው። እኔ እንደ ራሴ ውድ ተመልካቾች ሀሳብ የሚሰጠው እንደዚህ ማድረግ የለብኝ። ለማንፈልገውን ነገር ለምንድን ነው እንደምንፈልገው ሆነን ለምን እንጠለጠላለን እንዴ? ሁለት እግር ስላለን በሁለት እንጨት ላይ እንመጣለን ማለት አይደለም። ስለዚህ ለሀይላብ እንደማትሆነው ሆነ ነው መናገር ያለባት እንጂ ጽጌ እንደዚህ ሆነ አይደለም። እኔ በበኩሌ እኔ እንደራሴ የሆነ ሰው ካልፈለግኩኝ እንደማልፈልገው በትክክል ነው እንጂ መናገር ያለብኝ እሱ እግሬ ስለወደቃ ዝቅ ብሎ ስለለመናኝ ምናምን ከዛ ሰው ጋር እሆናለሁ ማለት አይደለም። እና የሚወደውንም ሰው የሚያፈቅረውንም ሰው በኔ ላይ አዘኔታ እንዲኖረው ወይንም በኔ ላይ እንዲከፋ አላደርግም፣ በፍጹም ማለት ነው። በፍጹም አላደርግም። ስለዚህ ጽጌ ቆራጥ ሰው መሆን አለባት ብዬ ነው የሚያስበው። ቆራጥ ሆነ ነው መወሰን ያለባት እንጂ እንደዚህ ሆነ አይደለም። ገባችሁ አይደል? እንደዚህ ሆኖ አይደለም ነገሮች መሆን ያለበት። እንግዲህ ያቡና ሀይላብ ተገናኝተዋል። ምን እንደሚፈጠር ቪዲዮን አስመለክታችኋለሁ። እናንተም ደግሞ ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱን። ላይክ አድርጉ። ከዳኒ ጋር ነበረች። ከዛ በኋላ እሱ ጋር ብዙ ነገር ተደራርሰናል። ሌላም ሰዎች ነበሩ። አሁን ስላለፈው ነገር ማውራት አልፈለግም። እነዛን ነገሮች ከዚህ በኋላ እኔ ከአንተ ጋር መድገም አልፈልግም። አትቻለሁ እያልኩ ነው አይደለ እኮ። እሺ ተቀበል። ውስጥ ጽጌ ከኔ ጋር ደስተኛ ነች። አንተ ምን እንደሆነ ልጅ እኔ ነስረዳኝ ምን እሱን ከሷ እንስማ። አንተ የምታውቀው እኔ ይሄን የምልበት የራሴ የሆነ ሪዝን አለኝ አይደል? እንደ ወንድ ልጅ እኮ እዚህ ጋር አስጠርቼ ምናምን እማወራ ምናምን በቃ የራሴ የሆነ ሪዝን ስላለኝ ከሷ ጋር ገኝታላችሁ በደብቅ እንደዚህ አይነት ነገሮችን ወሬ እንደምትወደኝ ብቻ ነው ማውራት አልችልም። አንተ ጋር እንደዚህ ከሷ ጋር ድብግኑ እኮ በዚህ ልክ አንተ እንዴት ኮንፊደንስ ኖሮ ስለሷ እንዴት ልታወራኝ ትችላለህ? ራሱ ግራ ገብቶኛል እኮ። ከሷ ጋር እኮ ምንም የተፈጠረ ነገር ኖሮ አለ ለአንተ እንደዚህ ያልኩ ያለው አይደል? በዚህ ልክ እሷን ባለጌ ልትሆን አትችልም። ከአንተ ጋር ሆና ከኔ ጋር ሌላ አይነት ነገር እኔ ነኝ ያለ እየመጣሁባት ያለሁት። ግን ቢያንስ ለእኔ የተወሰነ ፊሊንግ እንዳላት ምን እንዳደረግልህ ነው? ፊሊንግ አላት ለአንተ ጽጌ? ለአንተ ፊሊንግ አላት? ለአንተ ፊሊንግ አላት? ይሄ ብቻ ነገር ለአንተ ፊሊንግ አላት ጽጌ? እንዴ ከኔ ጋር ያያት አይደል? በጣም ደስተኛ ነች። እኔም በጣም ደስተኛ ነኝ ከሷ። ለምን አለ መሰለህ አንተ ምናልባት አሁን ላይ ያለውን ነገር ነው የምታውቀው። እሷ በጣም ብዙ ነገር ያሳለፈች ሰው ናት። የምሬን ነው የምልህ። በጣም በብዙ ሰው የተጎዳች፣ በጣም በብዙ ሰው የተበደለች ሴት ናት።
እኔ ከዛ ጀምሮ ነው ማውቃት። አንተ ዛሬ መጥተህ ነው የምታውቃት። ሜቢ የ2 ወር የ3 ወር ግንኙነት ነው ሊኖረን ይችላል። ከዚህ የዘለለ ምንም አይነት ግንኙነት የለሽ። ይህን ነገር እንድታረግ የሚያደርግ ሰው አለ? አንተ የምር እንዳላፈቀርካት ነው ያውቃል። ገባረና የሆነ ሰው እየላካችሁ እሷን ባልወዳት እሷን ባላፈቅር ማን ሊልከኝ ይችላል እኮ ሲሆን እኔ ሰው እየላኩ እንደሆነ መስሎ እንዲሰማ ነው። እውነት ነው ያቡ የተናገረው ነገር በጣም ትክክል ነው። ለምን ሰው ሊቆክ እንጂ የምርም አንተ እሷን አፍቅረሃት አይደለም። ሀይላብ በእርግጠኝነት ጽጌን አፍቅሯት አይደለም። የምሬን ነው ምላችሁ። ሀይላብ ጽጌን አፍቅሯት አይደለም። የሆነ ሰው እየላከ አሁን ለምሳሌ ነጌ ደግሞ ጠብቁ ቤተሰብ። አሁን ነጌ የያቡ ፍቅረኛ ናት የምትመጣው። እንግዲህ ጽጌ ዛሬ እንደዚህ አይነት ነገር ፈጥራለች። የያቡ ፍቅረኛ ደግሞ ነጌ ትመጣለች ማለት ነው። ስለዚህ በእያንዳንዳቸው በኩል እየተፈራረቁ ምንድነው ሁለታቸውም ያቡና ጽጌ አንድ ላይ እንዳይሆኑ ክፍተት እንዲፈጠር ያደርጋሉ ማለት ነው። ስለዚህ አሁን ደግሞ ጽጌ ዛሬ ደግሞ ትክክለኛ ነገር አላደረገችም። ገባችሁ አይደለ? ስለዚህ ክፍተት እንዲፈጠር ያደረገችው ጽጌ ናት። ለምን ቆም ብለ ማሰብ ነበረባት። ሀይላብ ዝቅ ብሎ እንኳን እግሯ ስር ቢሆኑ እንኳን እሺ ማለት አልነበረባትም። እሺ ብለ ማንሳት አልነበረባትም። ተነስልኝ አልፈልግም ብላ ነው እዛው በዛ ላይ ቁርጡና ግራ ማስነሳት ነበረባት። አይደለም እንዴ? እኔ አልፈልግህም፣ ለአንተ ስሜት የለኝም፣ አንተን አላፈቅረህም፣ አንተን አልወድህም፣ እኔ የሚያፈቅረው የሚወደው እሱን ነው ብላ በትክክለኛው መናገር የነበረባት ጽጌ ናት። ስለዚህ ከዚህ በኋላ ለሚፈጠረው ክፍተት እንኳን ተጠያቂ የምትሆነው ጽጌ ናት ብዬ ነው የሚያስበው። ለምን ዛሬ ያደረገችው ነገር ትክክል አይደለም። ህይወቷን ለመበጥበጥ ለመጣ ሰው በር ከፍታ ሰጥታለች ማለት ነው። ስለዚህ እንደዚያ ማድረግም ሆነ እንደዚህ መሆንም የለባትም ብዬ ነው የሚያስበው። እንግዲህ የተፈጠረው ተፈጥሯል። ስለዚህ ያቡ ደግሞ ጽጌ ለአንተ ስሜት አለ ወይ ብሎ ጠይቋል። እንግዲህ እንደሌላት ደግሞ ያቃል። ሀይላብም እንደማትወደው ያቃል። ስለዚህ ግን ለኔ ጊዜ ስጠኝ፣ ለኔ ያሳልፈ ስጠኝ እንደዚህ ብሎ ነገር የለም። እንዴት ነው እሱ የሚያፈቅራትን ሴት ለአንተ ያሳልፎ እንዲሰጥ እንኳን እንዴት ይጠብቃል? ሀይላብ ራሱ ማለት ነው በጣም የወረደ አነጋገር ነው እየተናገረ ያለ ማለት ነው። ሀይላብ ለምን በመካከላቸው ላይ መጫወት ስለፈለገ ሁለታቸውንም ማራረቅ ስለፈለገ ነው እንደዚህ አይነት ድራማ እየፈጠረ ያለ ማለት ነው። ያቡ የምሬን ነው ምላችሁ በትክክል ነው እየተናገረ ያለ ማለት ነው። በጣም በሚያስብ አንተን እኮ አትወድህም ከኔ ጋር ደስተኛ ሆነ ነው ያለችው ብሎ እንኳን እያወራ ነው። እሱ ግን ስላለፈ ህይወት እሷ ስላሳለፈችው ነገር ምናምን ነው እያወራ ያለ። ይሄ አይደለም ዛሬ ላይ ስላለችበት ህይወት እንጂ ስላለፈው ነገር እዚህ ጋር መጣ ለሱ ብታስረዳው ምንም ትርጉም የለም። ዛሬ እሱ እሷን ያፈቅራታል፣ እሷም ደግሞ ታፈቅሯለች። በቃ ተዋደው እነዚህ ሰዎች እያሉ አንተ ለምን በባህል ላይ መጣ ህይወታቸውን ልትበጠብጥ ለምን ትፈልጋለህ? አንተ እኮ እሷን የምታፈቅራት ከሆነ ፍቅር እኮ ማለት ሁል ጊዜም አግኝተን እንኖረዋለን ማለት አይደለም። ፍቅር ማለት ለሚያፈቅሩ ሰው መኖር ማለት ነው። ስለዚህ ለምንድን ነው እንደዛ ላይ ያላደረገው? ሀይላብ ራሱ እንደዛ ለምን ያላደረገም? የሚያፈቅራት ከሆነ ደስተኛ ከሆነች ከሀይላብ ጋር ደስተኛ ሆነ እያያት ለምን ከሀይላብ ጋር ልትበጠብጣት መጣ? አንተ እሷን የምታፈቅራት የእውነት የምታፈቅራት ከሆነ እና ስለማታፈቅራት ወይንም የእሷን ህይወት ለመበጥበጥና ለማበላሻት ስለፈለግክ ነው እንጂ የምር እንትን ብለህ አይደለም። እሺ እና ጽጌ መጥታለች። እንግዲህ አሁን ደግሞ ምንድነው የሚፈጠረው የሚለውን አብረን እናያለን። ውድ ተመልካቾቼ ምንድነው? ቆይ ምን ተፈጠረ? ምን ስሜት ኦኬ፣ ነገሩን አዞርከው። አሁንም ድጋሚ ወደዛ አዞርከው። በጣም ጥሩ። እሺ በቃ ሂድልኝ በእናትህ ወደዛ። ሁልጊዜ ማታለል እናንተ ማለት አይሰለችም? ለምን እሱን አትሰማም እንዴ? ለምን አትነጋገር? ምን ተፈጠረ? ስለ ይቅርታ ነው የመጣው ነው ስሜት አለሽ? ምን ማለት ነው? እንዴት ነው የሚኖረኝ? እንዴት ካንተ ምንም የደበቀው ነገር የለም። ካንተ ምንም የደበቁት ነገር የለም። ያብስራራ ስልኩን አላነሳለትም ብለሽ ቃል ገብተሽልኝ ነበር፣ ግን ታመመ ምናምን ብለሽ ስልኩን አነሳሽ። ስለምታስብልኝ ነው አይደል? ምን ችግር አለ? ታመምኩ እንጂ ተመስገን ነበረ። ይቅርታ ማለት ፈልጋለሁ በእግዚአብሔር ያስኩና ምን ነገር እኛ ወጥስ የሚመለከተው ጉዳይ ነው። አላማውን ታውቂያለሽ አይደል? ለምን በዚህ ልክ እንደዚህ ሰው ላይ እንደዚህ ነው ያስፈልግ? ምንም ችግር የለም። ስልኬን ብታነሳ ስልኬን ብትመልስ ኤክስ ብትመልስ ምንም ችግር የለም። እግዚአብሔር ምስክር ነው። በጣም ግራ እያጋባሽ ነው። ጽግሻ ብትወደው ነገር አመት ብዙ ዋጋ ከፍያለሁ። በጣም ነው የምወዳት፣ በጣም ነው የማፈቅራት። እውነቱን ማወቅ ነው የምትፈልገው አይደል? በጣም ነው የምወዳት፣ በጣም ነው የማፈቅራት። በቃ በተሻለ አቅም እሷን ለኔ ታውቅ። አንተ ያመሃል እንዴ? እንዴት ነው እኔ የምፈልጋትን የምወዳትን ፍቅረኛዬን አሳልፌ የምሰጥህ? ግድ የለም። እንዴት ነው የምታስበው? ይኸውልህ አዳምጠኝ።
አሁን እዚህ ጋር እኔ ከአንተ ጋር መከራከር አለ። እነሱ በጣም ብዙ አላማ ያለን ሰዎች ነን። ብዙ ትልቅ ደረጃዎች የምናስብ ሰዎች ነን። አንቺ የሚጠቅምሽን ሰው ታውቂያለሽ አይደል? አንተ ያለብሽን ነገር ታውቂያለሽ። በእንደዚህ አትበይ። እኔ አንተን እንደ ወንድ ልጅ ልለምን በጣም ነው የምወዳት፣ በጣም ነው የማፈቅራት። በተቻለ አቅም እሷ ለኔ ተውልኝ። እስከዛሬ የሆነ ነገር በሙሉ ሊገባሽ አልቻለም። ስሜት አለሽ ለሱ? እኔ የምን ስሜት? ይሄ ልጅ ያመሆን እንዴ? ልተሰምነኝ ነው? ስሜት አለ? አንዴ ላውራትሽ። ተረጋጊና አስቢ። እኔ የሁሉ አመት የሁሉ በአንቺ ምክንያት ስደክም ስጣላ የሁሉ ነገር ውስጥ ገቢ የነበረው ከልቤ ስለምወድሽ። እንግዲህ ጽጌ ምንም ውሳኔ የለም፣ ቆፍጠና ለውሳኔ የለም። የአብስራ እንኳን ዝግ ብሎ እንዲለምን አይደለም እንዲነካ ፈቃደኛ አልሆነም። ስለዚህ አንቺ ጽጌ ለምንድን ነው እንደዚህ የምትሆኚ? ቆራጥ የሆነውን ውሳኔ ወስነሽ ከህይወትሽ ማስወጣት አትችልም? እንግዲህ ቆራጥ የሆነ ውሳኔ ወስነሽ ነው ከህይወትሽ ማስወጣት አለብሽ ብዬ ነው የሚያስበው። ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላም ሁኑ። ጽጌ ግን የውሳኔ ና ቆራጥ ሰው አይደለችም። አወጣ መናገር የምትችል የምትወስን ሴት አይደለችም። ገባችሁ አይደለም? ስለዚህ እንደዚህ እንዲሆን ራሱ መፍቀድ የለባትም። ገባችሁ? እንደዚህ እንዲሆን እስከዚህ ድረስ እሷን እስከሚይዛት እስከሚያስጨንቃት ድረስ ራሱ መጠበቅ የለባትም ብዬ ነው የሚያስበው። እንግዲህ ቆራጥ የሆነ እዚች ጋር ዝቅ ባለበት ቦታ ላይ ራሱ እንደማትወደው እንደማታፈቅረው በትክክል ተናግራ መለያት ነበረባት ብዬ ነው የሚያስበው። እንግዲህ እሺ ብለ ነው ያስነሳችው። በጣም ያሳዝናል። ያው ቢከፋም እውነት ትክክል ነው ብዬ ነው የሚያስበው። ውድ ተመልካቾች በያላችሁበት ሰላማችሁ ይብዛ ባይ። እሺ አልኩ አይደለም? ተነስ እናወራለን። እሺ አይደለም እንዲነሳሽ ጽጌኔና አንቺ ትንሽ ክፍተት ሊኖረን ይገባል። በቃ እኔ ነኝ አይ ቲንክ ማይሆን ነገር ውስጥ የገባሁት መሰለኝ። በእግዚአብሔር ሲጀምር የናንቺ ህይወት የማስፈልገው ነው። ልቀቅኝ። የምሬን ነው ጽጌ። አሁን ምን ብለሽ ነበር? እሺ አሁን እንዴ ካግሬ ላይ ወዴት ነው? ለምንድን ነው እንደዚህ የምታደርጊው? ለምንድን ነው እኔን አንቺ ያለኝ ስሜት ግን የማይገባሽ? ወይ ምን እስከመሆን ነው የምጠብቂው? ራሴን እስከማጠፋ ነው የምጠብቂው? እሺ ተረጋጊ።